ሁላችንም ስንፈራው የነበረውን ጉድ ሩታ ወጣችው። ይሄም ጉድ ደግሞ ምንድነው? ምን ነበርስ ያፈራ ነው የሚለው አብረን የምናይ ይሆናል። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። ባለፈው እንዳየ ነው አብርሽን እንትን ካለችው በኋላ ከሰከራና እንዲሁም ከጠጣ በኋላ ብዙዎቻችን እየተነጫጨን ነበር። ይሄም ማለት ያኔ መርዝ ጨመረችበት፣ በቃ እንዲ ያደረገችው በቃ እንዲ ያደረገችው እያሉ የተወሰኑ ሰዎች ነበሩ። የተወሰኖቹም ደግሞ አይ ምንም ቢሆን እኮ ምንም የልጇ አባት ነው፣ እሱን የሚጎዳ ነገር ልታደርግም አትችልም። ስለዚህ አብርሽ ራሱ ወዶና ፈቅዶ ለጠጣው ነገር እሷ ተወቃሽ ማድረግ አንችልም ብዬ እኔም ራሴ አውርቻለሁ። እንዲሁም ደግሞ የተወሰኑ ልጆች በዛው እንደዛ ብሎ ነበር። ያም ሆነ ይህ እውነታው የወጣው ያኔ አንዳንዶቻችን ይህንን ነገር በነገራችን ላይ ጠርጥረን ነበር፣ ግን ይህንን ዳፍራ ታደርጋለች የሚለው ነገር እኔም አልነበረኝም። ምክንያቱም የፈለገም ቢሆን የፈለጋ ይሄ የራቆት ፎቶ ይዛ እንደዛ ያኔ ማድረጓ ተገቢ ነው ብዬ አላስብም። በነገራችን ላይ እንደዛ ሲላችሁ አብዛኛው ጊዜ ሩታን ይወዳታለው ሲል ትሰማላችሁ ይሆናል። ስለዚህ በሚታመጣው ነገር በሙሉ እኔ ይሰማማለው እሷን ስለወደድኳት ማለት አይደለም። ይሄም ያኔ ማድረጉ ተገቢ ነው ብዬ አላስብም። ሲጀመር ሄርሜላ ደግሞ ባየችው ነገር ማመን እያቃታች እየደነገጠች ነው። የሷ ድንጋጤ ደግሞ ምን የሚሉት ነገር ነው የኔ ጥያቄ። እሷ ድንጋጤ ምን አመጣባት? ሲጀመር ሰው ይዞ ሙሉ በሙሉ እርግጠኛ መሆን በጣም ከባድ ነው። እሷ ደግሞ ሙሉ በሙሉ እርግጠኛ ሆና እንዲሁም ደግሞ ሰው ይዛ የኔን ይሆናል ብላ መመኛቷ በራሱ እኔ አንዳንዴ ሳስበው ጅልነት ነው ወይስ ደግሞ እውቅና ነው? እንደዛ ነው የሚለው። ሩታ ያደረገችው ነገር በአንዳንድ ቦታ ጥፋት መስሎ ቢታየንም አሁንም ዞር ብለን ደግሞ ስናስበው አይ በቃ የገዛ ባሏን ወደ ራሷ ልትመልስ ፈልጋ ነው ያደረገችው ነገር የሚልም ግንዛቤ ቢኖረንም ሄርሜላ እንዳለችው ትላንት ሰምታችኋል ብዬ አስባለሁኝ። ግን እንዴት ሆኖልሽ እንደዛ አይኑን እየጨፈና እንዴት አድርገሽ ደግሞ ይህንን ያኔ በስልክሽ ላይ ልታስቀምጪ ቻልሽው? ጠይብ ያኔ አጠገብሽ አለ አይደል? ስለዚህ ይህንን በስልክ መቅረጽና ለኔ ማሳያት ምን የሚሉት ነገር ነው? ምን አይነት ድፍረት ነው? ወይም ደግሞ ምን አይነት ውርደት ነው ስትላት ሰምተናል። ሄርሜላ እኔ መጀመሪያ ጊዜ ብያለሁኝ የምሬን። አንዳንዶቹ አይናቸውን ጭፍን አድርጎ በቃ ሄርሜላ ያመጣችበት መንገድ ትክክል ናት፣ በቃ የሚያምሩን አስለን ሄርሜላ ናት፣ ክብርም ያላት አስለን ለሄርሜላ ናት የሚሉ አሉ። ይሄ ምድር አሽቃባጮች ናቸው ማለት ነው። እኔ ደግሞ ምን ብዬ ነበር? አይ ይሄ ነገር ምናልባት ዛሬና ነገ ሄዳ ወይስ ደግሞ አልሄደብኝ ከማጠራጠር የራስሽን የሆነ ሰው ይዘሽ ብትመጪ እዚህ ጋር እኛ ሰው ቤት ያለ ነው፣ እኛ ችግር የለብንም። እንኳን በአንድ ስልካችን በሁለት በሶስት ስልክ ሰብስክራይብ እናደርጋሻለን፣ እንዲሁም ደግሞ እናሳድጋሻለን። ይሄ ነገ ሄዳ ወይስ ደግሞ አንድ ነገር በተፈጠረ ቁጥር ሁልጊዜ አንቺም ያኔ ልብሽ እየደነገጣ ወይም ደግሞ በቃ ሊሄድ ነው ወይስ ደግሞ ምን ሊፈጠር ነው የሚለው ሐሳብ ከሱ ሐሳብ እንድትወጪ የራስሽን የሆነ ሰው ይዘሽ ነይና ከዛ ያለውን ነገር እናያለን ብዬ ነበር። እሺ ስልክ ገብቶብኝ ነበር። ያም ሆነ ይህ ነገሩ ትንሽ ከባድ ነው። ምክንያቱም እንዴት ከባድ ነው ብትሉ ለሄርሜላ ግን ይሄ ነገር ይገባታል። አስለን ሲጀመር እሷ በማይመጣው ወይም ደግሞ በማይሆና ሰው ነው ያኔ ይሆነኛል ወይም ደግሞ የኔ ያደርጋለሁ ብላ እየታገለች ያለችው ይሄ አግባብ አይደለም። ሲጀመር ሊደነግጥም ወይም ደግሞ ሊያስደነግጣትም የሚገባ ነገር አይደለም። ምክንያቱም ባለፈው አብርሽ ምን ብሎት ነበር? እናንተ አንዳንዴ ወደ ኋላ መለስ ብላችሁ ምን ተፈጥሮ ነበር ወይም ደግሞ ምን ብሏት ነበር የሚለው ብታስቡት ሁሉም ነገር ያኔ ትረዳላችሁ ብዬ ነው ማስበው። ይሄም ማለት ሩታ ወደ አብርሽ የመጣች ጊዜ ሄርሜላን ከህይወቱ ሊያወጣት አንድ ደቂቃ አልጨረሰበትም ማለት ነው። ይሄንን አብርሽ አሁንም ደግሞ አይ ሩታ በቃ ይሄንን እንዲ ላደርግ ነው ስትል በነገራችን ላይ የዛንም ተቆጥተናል ሩታ ላይ ማለት ነው። የተወሰነ ያኔ ባዩት ወይም ደግሞ ባየነው ቪዲዮ እውነታውን የምናወራው አይ ሩታ ላይ በቃ ጥፋት ነው፣ ለምን እንደዛ አደረገች፣ ለምን በዚህ ልክ ብለናል። ደግሞ አንዳንዴ አይናቸውን ጭፍን አድርጎ እንዳልኳችሁ የሆነ ነገር ማለት የሚፈልጉት ያኔ ትክክልነት የሚሉም ነበሩ። ሲጀመር በመጀመሪያው ቪዲዮ ራሱ ሩታ ይቅርታ ብላ ጀመረችበት ቪዲዮ ጥፋቷን አምና ነበር።
አንዳንዴ ሰው ሲያጠፋ እዚህ ጋር እኛ አድናቂ ሆነ ወይም ደግሞ እነሱን ተከተልነ ማለት ሲያጠፉም የሆነ ነገር ሲሆኑም አይ ጥሩ ነው ወይም ደግሞ አይ ትክክል ናቸው ማለት ተገቢ ነው ብዬ አላስብም እንደኔ። በነገራችን ላይ እኔ ያልኩት ማለት እናንተ ትላላችሁ ማለት አይደለም። እናንተም አላችሁት ማለት እኔ እለዋለሁኝ ማለት አይደለም። እኛም ሁላችንም እንደ መልካችን ሁላ ሀሳባችን ወይም ደግሞ አረዳዳችን የተለያየ ነው ብዬ ነው ማስበው። ያም ሆነ ይህ አንድ ሰው ሲያጠፋ አይ ይሄ ቦታ ጥፋት ነው፣ አይ ይሄ ቦታ እንዲህ ነው፣ ያኔ ምናልባት የአንድን ሰው ልብ የአንድ ሰው ኮሜንት ሊመልሰው ይችላል። በነገራችን ላይ እኔ ብዙ ጊዜ ኮሜንት ለመኮመት ያንንም ያክል አይደለሁኝም ብቻ ያለሁኝ። ግን አሁን ያም ሆነ ይህ ያው ምስጢሩ ምንድን ነበር? ጉዱስ ደግሞ ያወጣችው ጉድ ምንድን ነው? ግን እኔ እዚህ ጋር እንትን ማድረግ አልፈለኩኝም እንጂ የወጣው ጉድ በጣም የሚያሳፍር ነው። ለዛው ነው ያኔ ሩታ ያደረገችው ነገር በአንድ በኩል ያኔ ባሏን ወደ ቤት ለመመለስ ያደረገችው ነገር ቢሆንም በአንድ በኩል ደግሞ በጣም አሳፋሪ ነገር ነው ያልኳችሁ ለዚህ ነው ማለት ነው። ያኔ ምንም ይሁን ምን አብርሽ ላይ ያንን እንትን ብላ ከዛም በኋላ ይህንን ማድረጉ አግባብ አይደለም። ያም ሆነ ይህ ደግሞ አብርሽ ትላንት መልስ ሰጥተዋል፣ ለዛም ለሄርሜላ ማለት ነው። እኔ እኮ ምንም ማቀው ነገር የለም እሷ ራሷ እንዴት እንዳደረገችኝ ምንም እንዳደረገችኝ እኔ ማቀው ነገር የለም እያላ ማለት ነው። ይሄም ደግሞ አብርሽ አስመሳይ ነው ያን ያስቢለዋል ብዬ ነው ማስበው ብዙ ጊዜ። ምክንያቱም አብርሽ የሆነ የዋነት አለበት ሲላችሁ ትሰማላችሁ፣ ግን አንዳንዴ ደግሞ በዛውም ልክ አስመሳይነትም አለበት። ምክንያቱም ይሄ ሩታ በግዳጅ ወይም ደግሞ በግዴታ ጣጣ ያለችው ነገር አይደለም። ሁላችንም እንዳየ ነው እኔ እንዳለችው ልቡን አውቀዋለሁ። እንዲሁም ልብህንና እንዲሁም ደግሞ ምላስህን አንድ ብታደርገው ጥሩ ነበር። ልብህ ምን እንደሆነ ወይም ደግሞ ልብህ ማጋ እንዳለ ጠንቅቄ ነው ማቀው እያለችው ነበር። የሆነ ጊዜ ታስታውስ እንደሆነ ማን ሩታ ማለት ነው። ስለዚህ እሱ እንደ ሕፃን ልጅ እየሆነ እሷ ደግሞ ሕፃን ልጅ ማባበል ያኔ ሲያለቅስ ስታባብሉት ያኔ ማልቀሱን ትቶ ይስቃል አይደል? አሁን ለታ የተካሄደው ነገር እንደዛው ነው። ምክንያቱም አይኑ እያያ ወዶ ፈግዶ ጠጥቶ ሰከረው ራሱ ማለት ነው። ስለዚህ በዚህ ያኔ እኔ ሰላቅ ነው የሚባልበት ምንም አይነት ምክንያት አለ ብዬ አላስብም። ሲጀመር ሄርሜላ ላይ ሊጫወት ወይም ደግሞ ሄርሜላን እንደመነገጃ አድርጎ ሊይዛት ካልፈለገ አንድ ሰው ያኔ መቼስ ሳይጠጣው የሚሰክር ነገር የለም። በመጀመሪያ አይቶ ጠጥቶ ነው የሚሰክረው አይደል? ስለዚህ ሄርሜላን በዚህ ልክ እንትን ማታለል ወይም ደግሞ ምንም ነገር እኔ ያላቅም እሷ ናት እንዲያደረገችው የሚባል ነገር አለበት ብዬ አላስብም። ሄርሜላ በአንድ በኩል ያኔ ምንም አትሆንም እንደ የሚለው ነገር ይመጣል። ይሄም ደግሞ እንዴት ብትሉ በመጀመሪያው እንዳያችሁት የነበረው በመጀመሪያ ጥሩ ነገር አውርተሽኝ ነበር እንዴ? አሁን ደግሞ እንዴት ነው የምታወሪው ነገር? ይሄ ቃልሽ ደግሞ ለምንድን ነው እንደዛ የምትሆኚው ነገር? እንዴ አንቺም እኮ መቀያየር ልትጀምሪ ነው እንዴ እያላት ነበር። በዛን ሰዓት ሄርሜላ ምን ብትለው ጥሩ? እኔ እኮ ያኔ እንደዛ አደረኩት ወይም ደግሞ እንደዛ በዛ ልክ ያወራሁት እኔም ሰው ነኝና ይሰማኛል። ሳይሰማኝ ቀርቼ አይደለም። ነገር ግን ደግሞ ሰው ፊት የሆነ ነገር አውርቼ ያኔ ለዛ ሰው ደስ ይበለው ብዬ የሆነ ነገር አላወራም ብዬ ነው። ስለዚህ አሁን ያ ሰው ሄደዋል። ይሄ ሰው ማለት ማን መሰላችሁ? ይሄ እንትና ነው ማለት ነው። ዳኒ ነው ማለት ነው። ዳኒ ደግሞ እዚህ ጋር መጣ ማለት ባለፈው ራሱ ብያችኋለሁ። ድራማው መቆሚያ ሳይሆን መጀመሪያው ሳይሆን ማለት መጀመሪያው ሳይሆን ምንድነው የሚባለው? መጀመሪያው እንጂ አሁን ሊመጣ ነው መሰል ንግግሩ። መጀመሪያው እንጂ መቆሚያ የለውም፣ ይቀጥላል። ከዚህ ገና አሁን ጀመረ አንድ ብሎ ማለት ነው። ከዛን እናያለን ብዙ። እስቲ የሚመጣውን ነገር በሙሉ። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አባራታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ እንዲሁም ደግሞ የምንወዳቸው ሰዎች እዚህ ጋር አንድ ሆኖ መጥቶ ከዛም በኋላ በሆነች ሴት አማካኝነት የሆነ ነገር ሲፈጠር የምሬን አንዳንዴ የሆነ ይሄ ነገር ምንድነው የምትሉት ነገር እንትን ያደርጋችኋል። ያም ሆነ ይህ ደግሞ እነዚህ ሁለት ልጆች የሚለያዩ ሰዎች አይደለም።
ዞሮ ተዛዞሮ እስከ መጨረሻው አብረን የምናየው ይሆናል። የት ይድረሱ ሄርሜላስ ምን ትሆን በመጨረሻ የሚለው ያኔ እናያለን ማለት ነው። ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ ያላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን። ቸር ቆዩልኝ።